ጉድ ምንድነው ይባላል እናንተ የፈሩት ይደርሳል የጠሉት ይወርሳል ነው እንዴ? እንደዛ ነው እንዴ መሰለኝ ነገሩ። ለምን እንደዛ እያልኳችሁ ገብቷችኋል አይደል? ብጥብጡ ወጣ ማለት ነው። ዴቭ ዛሬ እስከ ዛሬ ደብቆት የነበረውን እውነታ አውጥቶታል። ይሄም ደግሞ የወጣው እውነታ ምንድነው የሚል አብረን የምናይ ይሆናል። ጉድ ነው ነገሩ። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ውድ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ይቅርታ ትንሽ ድምጽ ተቀይሯል ይመስለኛል። ለማንኛውም ዴቭ እስከ ዛሬ ደብቆት የነበረውን እውነታ ተናገረ። ይሄ መደበቀው እውነታ ምን ነበር፣ እንዴት ነበር የሚለው አብረን የምናይ ይሆናል። ቪዲዮ እስከ ፍጻሜው ድረስ አብራችሁኝ ሆኖ ሩታ ምንም ቢታጠፋ አንድ ጊዜ ሳይሆን ሁለት ጊዜ ሳይሆን ሶስት እና እንዲሁም ደግሞ 10 ጊዜም ሳይሆን 1000 ጊዜ ቢታጠፋ የቤተሰባችን አካል ናት፣ የወንድሜ ሚስት ናት። በሄፋ እንዲሁም ደግሞ ቤተሰብ ተስማምቶ ወዶ ተዋዶ የተጋቡት ቤተሰብ ናቸው። ስለዚህ ዛሬ ለታ አብርሽ በሆነ ነገር ተነሳስቶ ወይም ደግሞ ሆነ ኢሊክ ውስጥ ገብቶ ሩታን ቢጠላት እኛ የቤተሰባችን አካል ናትና ማቼም ልንጠላት አንችልም። ይህንን ደግሞ ወደዳችሁም ጣላችሁም ይህንን ነገር ማመን አለባችሁ። ምክንያቱም እናንተ ለምን ወደዳችኋት ሄርሜላን ማለት አልችልም። ይሄም ማለት ደግሞ እናንተ እንጂ እኔ አይደላችሁም። ስለዚህ እኔም ደግሞ ዛሬ ግልጹ ነግራችኋለሁኝ። ሩታ ምንም ቢታጠፋ ምን አንድ ጊዜ ሳይሆን ደግሞ 1000 ጊዜ ደራርባ ቢታጠፋ አዎ ሰው ሆኖ ማያጠፋ ሰው የለም። ሰው ሆኖ ደግሞ ፍጹም ሰው የለም። ሩታ ልታጠፋ ትችላለች። አብርሽም ደግሞ በዛው ልክ ግን ደግሞ ይሄንን ዛሬ እውነታውን ይነግራሃለሁኝ። ምንም አድርጎ ምንም ሆኖ ምን ሄርሜላን ወደዷትም ሩታን ጥሏትም አብርሽ ደግሞ ዞሮ ተዛዞሮ ወደ ቤተሰብ መመለሱ ስለማይቀራ ነው። ለማንኛውም ስለዚህ ሩታ ምንም ታድርግ ምን የቤተሰባችን አካል ናት። እናንተ ምን እያላችሁ ነው? እያደረጋችሁት ያላችሁት ነገርስ እያወራችሁት ያላችሁት ነገርስ ምንድነው? አላ እስከ ዛሬ ደብቆት የነበረውን እውነታ ዛሬ አወጣው ማለት ነው። ቆይ ግን ዴቭ የሆነ ወላዋይ ነገር ነው እንድናንተ የሆነ ጊዜ በቃ ሩታ እንዲነሽ እንዲብለሽዋል እኮ እያላ ነበር ማለት ነው። አሁን በቅርብ ጊዜ ደግሞ ተቀየረ። ልክ እንደ ኢፍሬም አሁን ከዚህ ቪዲዮ 3ኛ 4ኛ ቪዲዮ ነው መሰለኝ ያኔ እንትን እያላ ያለው ማለት ነው። እንዴ ወላዋይ ነገር ነው ወይስ ደግሞ አስመሳይ ነው ወይስ ደግሞ ምንድነው? እኔ ነገሩ ስላልገባኝ ነው። ምክንያቱም ከዚህ በፊት ዛሬ ብቻ አይደለም የምናየው ከዚህ በፊትም ያየነው ነገር ነውና እንዲሁም ደግሞ እየተደጋገመ የሰማነው ነገር ነው ማለት ነው። ምንም ነገር ይፈጠርና ምንም ነገር ይሁን ማለት ከጀመረ አሁን ቅርብ ጊዜ ነው። መጀመሪያ ጊዜ የምሬን ብዙዎቻችን ወደናው ብዙዎቻችን ደግሞ በሚናገረው ንግግር እንዲሁም ደግሞ በሚያደርገው ነገር ወደናው ነበር። ነገር ግን አሁንም ለምን ሩታን እንደዛ አላ እያልኩኝ ሳይሆን ግን ንግግሩ እንዴት ነው ያኔ ዛሬ የሆነ ነገር ነገ ደግሞ የሆነ ነገር ይሄ ነገር ደግሞ ከሱ የሚጠበቅና ከሱ እንትን ሚል ንግግር አይደለም። ምክንያቱም አንድን ወንድሙ በሴት ልጅ መጫወቱን እንዲያቆም ማድረግ ከቻላ ማለት ነው። ካልቻላ ደግሞ ወይም አርፎ ሩታ ጋር እንዲቀመጥ ማድረግ ወይም ደግሞ ሩታን ለቀቅ አድርጎ ከሌሎች እንዲኖር ማድረግ እንዴ እዚህ ጋር ያኔ የሆነ ነገር ማውራት ተገቢ ነው ብዬ ላስበው። ገባችሁ? ምናልባት አንዳንዶቻችሁ አሁን ዴቭ ያወራው ነገር ወይም ደግሞ እያለው ያለው ነገር ደስ ሊላችሁ ይችላል። ገባችሁ አይደል? ደስ ሊላችሁ ይችላል ይሆናል። ግን ደግሞ አንዳንዴ ዞር ብለን ያኔ ነገራቶችን አመዛዝነን ብናይ ተገቢ ነው ብዬ አስባለሁኝ። ዴቭም ደግሞ በዚህ ልክ ሆነክ የሆነ በጣም የሚያስጠላ ንግግር በትናገር ተገቢ ነው ብዬ አስባለሁኝ። ለማንኛውም እናንተ ነው የምታውቁት። በያላችሁበት ሰላማችሁ ይብዛ።